ሰላም ውድና የተከበራችሁ የዱባይ ዛሬ የዩቲዩብ ቻናል አድማጭ ተመልካቾቻችን ከያላችሁበት ቦታ ሁሉ ሰላም ጤናን እየተመኘው ዛሬ ነሐሴ 8 ወይም ኦገስት 14 የ24 ሀገራትን የጥቁር ገበያ ምንዛሬ መረጃና በንግድ ባንክ ስንት እየተመነዘረ ይገኛል እንዲሁም በአገራችን ካሉት ባንኮች ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ የቱ ነው? እነዚህን መረጃዎች ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። ቪዲዮን ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። የኤምሬትስ ወይም የዱባይ ድርሃም ስንመለከት 100 የዱባይ ድርሃም 4855 ብር እየተመነዘረ እንደሚገኝና አንድ የዱባይ ድርሃም 48 ብር ከ55 ሳንቲም እየተመነዘረ እንደሚገኝ ethioblakmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የዱባይ ድርሃም 43 ብር ከ51 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 44 ብር ከ52 ሳንቲም ሲመነዘር በአቢሲኒያ ባንክ 44 ብር ከ71 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 47 ብር ከ17 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የሳውዲ ሪያልን ነው። 100 የሳውዲ ሪያል 4748 ብር እየተመነዘረ እንደሚገኝና አንድ የሳውዲ ሪያል 47 ብር ከ48 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የሳውዲ ሪያል 42 ብር ከ57 ሳንቲም ሲመነዘር በአዋሽ ባንክ 43 ብር ከ58 ሳንቲም ሲሆን በአቢሲኒያ ባንክ 44 ብር ከ05 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲም እየመነዘረ ይገኛል። 100 የአሜሪካን ዶላር 17996 ብር እየተመነዘረ እንደሚገኝና አንድ የአሜሪካን ዶላር 179 ብር ከ96 ሳንቲም እየተመነዘረ እንደሚገኝ ethioblakmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የአሜሪካን ዶላር 159 ብር ከ83 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 160 ብር ሲመነዘር በአቢሲኒያ ባንክ 160 ብር ከ46 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ አባይ ባንክ ነው። 163 ብር ከ28 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የካናዳን ዶላር ነው። 100 የካናዳ ዶላር 12875 ብር እየተመነዘረ እንደሚገኝና አንድ የካናዳን ዶላር 128 ብር ከ75 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የካናዳን ዶላር 112 ብር ከ45 ሳንቲም ሲመነዘር በአዋሽ ባንክ 114 ብር ከ08 ሳንቲም ሲሆን በአቢሲኒያ ባንክ 113 ብር ከ70 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 115 ብር ከ27 ሳንቲም እየመነዘረ ይገኛል። አሁን የአውስትራሊያን ዶላር እናያለን። የመረጃ ምንጫችን ethioblakmarket.com በዌብሳይቱ እንዳስነበበን ከሆነ 100 የአውስትራሊያን ዶላር 12651 ብር እየተመነዘረ እንደሚገኝና አንድ የአውስትራሊያን ዶላር 126 ብር ከ74 ሳንቲም ሲመነዘር በንግድ ባንክ አንድ የአውስትራሊያን ዶላር 110 ብር ከ84 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 111 ብር ከ42 ሳንቲም ሲመነዘር በአቢሲኒያ ባንክ 112 ብር ከ76 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 113 ብር ከ28 ሳንቲም እየመነዘረ ይገኛል። በመቀጠል የኩዌት ዲናርን እናያለን። የመረጃ ምንጫችን ethioblakmarket.com በዌብሳይቱ እንዳስነበበን ከሆነ 100 የኩዌት ዲናር 54928 ብር እየተመነዘረ እንደሚገኝና አንድ የኩዌት ዲናር 549 ብር ከ28 ሳንቲም ሲመነዘር በንግድ ባንክ አንድ የኩዌት ዲናር 510 ብር ከ86 ሳንቲም ሲመነዘር በአቢሲኒያ ባንክ 521 ብር ከ07 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 522 ብር ከ98 ሳንቲም እየመነዘረ ይገኛል። የአውሮፓ ዩሮን ስናይ 100 የአውሮፓ ዩሮ 20799 ብር እየተመነዘረ እንደሚገኝና አንድ ዩሮ 207 ብር ከ99 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን ምንዛሬ ስንመለከት በንግድ ባንክ 1 ዩሮ 184 ብር ከ94 ሳንቲም ሲመነዘር በአዋሽ ባንክ 186 ብር ከ92 ሳንቲም ሲሆን በአቢሲኒያ ባንክ 186 ብር ከ98 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ህብረት ባንክ ነው። 188 ብር ከ82 ሳንቲም እየተመነዘረ ይገኛል። የእንግሊዝ ፓውንድን ስንመለከት 100 የእንግሊዝ ፓውንድ 24362 ብር እየተመነዘረ እንደሚገኝና አንድ የእንግሊዝ ፓውንድ 243 ብር ከ62 ሳንቲም እየተመነዘረ እንደሚገኝ ethioblakmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ እንግሊዝ ፓውንድ 211 ብር ከ71 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 212 ብር ከ82 ሳንቲም ሲመነዘር በአቢሲኒያ ባንክ 213 ብር ከ30 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 218 ብር ከ54 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የኳታር ሪያልን ነው።
100 የኳታር ሪያል 4794 ብር እየተመነዘረ እንደሚገኝና አንድ የኳታር ሪያል 47 ከ94 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የጆርዳን ዲናር እናያለን። የመረጃ ምንጫችን ethioblakmarket.com በዌብሳይቱ እንዳስነበበን ከሆነ 100 የጆርዳን ዲናር 23661 ብር ሲመነዘር አንድ የጆርዳን ዲናር 236 ብር ከ61 ሳንቲም እየተመነዘረ ነው። 100 የኦማር ሪያል 45315 ብር ሲመነዘር አንድ የኦማር ሪያል 453 ብር ከ15 ሳንቲም እየተመነዘረ ነው። 100 የግብጽ ፓውንድ 362 ብር ሲመነዘር አንድ የግብጽ ፓውንድ 3 ብር ከ62 ሳንቲም እየተመነዘረ ነው። 100 የባህሬን ዲናር 46265 ብር ሲመነዘር አንድ የባህሬን ዲናር 462 ብር ከ65 ሳንቲም እየተመነዘረ ነው። 100 የቱርክ ሊራ 381 ብር ሲመነዘር አንድ የቱርክ ሊራ 3 ብር ከ81 ሳንቲም እየተመነዘረ ነው። 100 የእስራኤል ሽቅል 5779 ብር ሲመነዘር አንድ የእስራኤል ሽቅል 57 ብር ከ79 ሳንቲም እየተመነዘረ ነው። 100 የፓኪስታን ሩፒ 65 ብር ሲመነዘር አንድ የፓኪስታን ሩፒ 65 ሳንቲም እየተመነዘረ ነው። 100 የየመን ሪያል 76 ብር ሲመነዘር አንድ የየመን ሪያል 76 ሳንቲም እየተመነዘረ ነው። የስዊስ ፍራንክን ስንመለከት 100 የስዊስ ፍራንክ 22176 ብር እየተመነዘረ እንደሚገኝና አንድ የስዊስ ፍራንክ 221 ብር ከ76 ሳንቲም እየተመነዘረ እንደሚገኝ ethioblakmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የስዊስ ፍራንክ 194 ብር ከ38 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 198 ብር ከ07 ሳንቲም ሲመነዘር በአቢሲኒያ ባንክ 197 ብር ከ65 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም እየተመነዘረ ይገኛል። የቻይና ዩዋንን ስንመለከት 100 የቻይና ዩዋን 2699 ብር እየተመነዘረ እንደሚገኝና አንድ የቻይና ዩዋን 26 ብር ከ99 ሳንቲም እየተመነዘረ እንደሚገኝ ethioblakmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የቻይና ዩዋን 23 ብር ከ24 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 23 ብር ከ66 ሳንቲም ሲመነዘር በአቢሲኒያ ባንክ 23 ብር ከ57 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲም እየተመነዘረ ይገኛል። በማስከተል የምናየው የስዊድንን ክሮነር ነው። 100 የስዊድን ክሮነር 1805 ብር እየተመነዘረ እንደሚገኝና አንድ የስዊድን ክሮነር 18 ብር ከ05 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የስዊድን ክሮነር 16 ብር ከ59 ሳንቲም ሲመነዘር በአዋሽ ባንክ 17 ብር ከ41 ሳንቲም ሲሆን በአቢሲኒያ ባንክ 16 ብር ከ58 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 16 ብር ከ93 ሳንቲም እየተመነዘረ ይገኛል። በመቀጠል የህንድ ሩፒን እናያለን። የመረጃ ምንጫችን ethioblakmarket.com በዌብሳይቱ እንዳስነበበን ከሆነ 100 የህንድ ሩፒ 191 ብር እየተመነዘረ እንደሚገኝና አንድ የህንድ ሩፒ 1 ብር ከ91 ሳንቲም ሲመነዘር በንግድ ባንክ አንድ የህንድ ሩፒ 1 ብር ከ67 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ንግድ ባንክ ነው። በማስከተል የምናየው የደቡብ አፍሪካ ራንድን ነው። በንግድ ባንክ 100 የደቡብ አፍሪካ ራንድ 991 ብር እየተመነዘረ እንደሚገኝና አንድ የደቡብ አፍሪካ ራንድ 9 ብር ከ91 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። የኬንያ ሺሊንግን ስንመለከት በንግድ ባንክ 100 የኬንያ ሺሊንግ 123 ብር እየተመነዘረ እንደሚገኝና አንድ የኬንያ ሺሊንግ 1 ብር ከ23 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። በመጨረሻም የጅቡቲ ፍራንክን እናያለን። በንግድ ባንክ 100 የጅቡቲ ፍራንክ 90 ብር እየተመነዘረ እንደሚገኝና አንድ የጅቡቲ ፍራንክ 90 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። ውድና የተከበራችሁ ተመልካቾቻችን ለዕለቱ ያዝነው መረጃ ይህን ይመስል ነበር። መረጃዎችን ይዘንላችሁ የቀረብነው ከethioblakmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። አብሮነታችሁ ስላልተለየን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።